ኢትዮጵያ በአመት አንድ ጊዜ የማምረት ሐሳቤን ሰብራ ወንዞቿንና ለመሬቶቿን ተጠቅማ በአመት ሁለት ጊዜና ከዛ በላይ ማምረት ከጀመረች ሰነባብታለች። ሁሉን አቀፍ የኢኮኖሚ መንገድን በመተግበርም የግብርና ዘርፉ በኢኮኖሚው ላይ ትልቅ አበርክቶን እንዲወጣ ለማድረግ ባለፉት ዓመታት በትኩረት ሰርታለች። ኩታ ገጠም አስተራረስ ዘዴውን ማድረግ ዘመናዊና ሜካናይዝድ የግብርና ስርዓትን መከተል እንደዚሁም መሰል ስራዎች የግብርና ዘርፉ በርካታ ለውጦችና ተጨባጭ ውጤቶች እንዲታዩበት አስችሏል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች በሰጡት ማብራሪያ የግብርናው ዘርፍ ላይ ባለፉት የለውጥ ዓመታት የተሰሩ ስራዎች በዘርፉ ተጨባጭ ለውጦች እንዲመዘገቡ ያስቻሉ ናቸው ብለዋል። ባለፉት 5-6 ዓመታት በተሰሩ ስራዎች ዘንድሮ ብቻ የአነስተኛ አርሶ አደሮች የሰብል ሽፋን ከ17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደግ ችሏል። በስንዴ ዘርፍ የተመዘገበው ስኬት በምግብ ዋስትናን ራስን ከመቻል የተሻገረ ተግባራ ትርጉምም አለው። ክረምትን ጠብቆ ከማምረት የተሻገረው የሀገሪቱ አምራችነት በብዙ መልኩ በአርአያነት የሚነሳ አምርቂ ለውጦችም ተመዝግበውበታል። በዚህም ኢትዮጵያ በአፍሪካ አንደኛ የስንዴ አምራችነትን ቦታ እንድትይዝ አስችሏታል። በዚህ ዓመት ኢትዮጵያ ከ7.7 ሚሊዮን ሄክታር ያላነሰ በስንዴ ሰብል የሸፈነች ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ባለፉት ዓመታት በግብርናው ዘርፍ ላይ የተሰሩ የሪፎርም ስራዎች የግብርናው ዘርፍ ስኬታማነት ለዓለም ያሳየ ስለመሆኑ ከአዲስ ሚዲያ ኔትወርክ ጋር ቆይታን ያደረጉ የምጣኔ ሀብት ምሁራን ይናገራሉ። የኢትዮጵያ ግብርና ሀገሪቱ በተጨባጭ ለውጥና በሚታይ እድገት ውስጥ ስለመሆኗ ማሳያ ናቸው ብለዋል። በተለይም ዘርፉ እንደ ዘመንና የሥራ ባህል እንዲቀየር በማድረግ በመንግስት የተሰጠው ትኩረት ምርታማነትን ለማሳደግ የተሄደበት ርቀት ማሳያ ስለመሆኑም ያነሳሉ። በኩታ ገጠም አንድ ላይ ሆኖ መካናይዝድ የሆነ ቴክኖሎጂ ተጠቅሞ እንዲያርሱ መደረጉ ውጤት ያመጣ ነው። ምርት እየጨመረ ነው እና እሱ በጎ ጅምር ነው። ተጠናክሮ ቢቀጥል የተሻለ ነገር ይመጣል ብዬ ነው ማስበው። በአገር ውስጥ ልናመርታቸው የምንችላቸው ምርቶች ከውጭ ያስገባን የምንጠቀማቸው ምርቶች አገር ውስጥ ማምረት ላይ ትኩረት ማድረጉ እጅግ ይጠቅማል። ዶሮ ስንዴ የምናመርተው ስንዴ ብቻ አይደለም፣ ሌሎችን ምርት የምናመርተው በአመት አንድ ጊዜ ዝናብ ጠብቀን ነው የምናመርተው። አሁን ግን ይሄን ባህል በመቀየር ስንዴ ላይ ፎከስ በማድረግ በበጋ ስንዴ ብዙም አይታወቅም። እኛ ሀገር ላይ ብዙ ጊዜ በዚህ በኢሪጌሽን ወይ በመስኖ የሚታወቀው እንደዚህ አትክልቶች ምናምን ነው የሚታወቀው እንጂ ሲሪያል ክሮፕ የምንለው የስንዴ የበቆሎ ብዙም አይታወቅም። ከስንዴ ምርት ባሻገር በቡናና በሌሎች ተኪ ምርቶች ላይ የተሰጠው ትኩረትና የተመዘገቡ ውጤቶች ሀገሪቱ የውጭ ምንዛሬን በበቂ ሁኔታ እንድታገኝ ያስቻለ በአመት ከአንዴ በላይ ማምረትና ውጤታማ መሆን እንደሚቻልም መልእክትን ያስተላለፉ ናቸው ብለዋል ምሁራኑ። በስንዴ የተጀመረው ወደ ሌሎች ምርቶችን በሰፊው ሊሄድ የሚችልበት ሁኔታ ቢፈጠር እና አንድ ያለን ሀብት የውሃ ሀብት ስለሆነ መሬቱ እንዳለ እሱን ብንጠቀምበት የተሻለ ነገር ይፈጠራል ብዬ አስባለሁ። የውጭ ምንዛሪን ከማብዛት አንፃር ፕላስ ደግሞ ወደ ውጭ የሚላኩት ፕሮዳክቶች ኦር ምርቶች ከማብዛት በብዛትም በጥራትም ማለት ነው። ከዛ ውስጥ አንዱ ቡና ልንወስድ እንችላለን። ቡና እኛ ሀገር በተለይ ወደ ደቡቡ ወደ ምዕራቡ ስንሄድ ቡና አምራች ነው። ስለዚህ ቡናችንን ያለውን የሀገራችን ሀብት አንዱ ቡና ስለሆነ እሱን በአግባቡ ፎከስ በማድረግ ትኩረት በማድረግ እና እነዚህ ባለ ሀብቶችን እነሱ ስለሆኑ ወደ ውጭ የሚልኩት እነሱን በማበረታታት አንዱ ትልቅ ማነቆ ወደ ውጭ ለመላክ አንዱ የውጭ ምንዛሬ ስለሆነ እነሱ እንዲያገኙ እነሱ ደግሞ ውጭ ኤክስፖርት አድርጎ የሚያገኙት ደግሞ ለሀገር ኢኮኖሚም አስፈላጊ ስለሆነ እነሱ ላይ ትኩረት ተደርጎ የተሰራው ትልቅ ምርት አምጥቷል። በዛ ዘርፈን የማከለ ኢኮኖሚን ለመከተል የሚደረጉ ጥረቶችና እየተመዘገቡ ያሉ ስኬቶች በኢኮኖሚው ላይ ትልቅ ትርጉም ያላቸው ስለመሆኑም የምጣኔ ሀብት ምሁራኑ ተናግረዋል።